ዓለም አንድ መንደር በሆነችበት በዚህ ዘመን አንድ ንክኪ እንደ ትልቅ ወንጀል የሚቆጠርባት ባዕዳን ሰዎች እንደ ርኩስ የሚታዩባትና የራሷ ምስጢራዊ ቋንቋ ያላት መንደር በሂማሊያ ተራሮች ውስጥ ተሸሽጋለች። የታላቁ እስክንድር ዘሮች ነን የሚሉ ነገር ግን ዓለምን ከደጃፋቸው ለማራቅ የሚጥሩት የማላና ሰዎች እነማን ናቸው? ዛሬ ማንም ደፍሮ የማይገባበትንና የማይነካውን ዓለም በሮችን እንከፍታለን። ከባህር ጠለል በላይ 3000 ሜትር ከፍታ ላይ በደመናና በበረዶ በተከበቡ ተራሮች መካከል ማላና ትገኛለች። ራሷን የቻለችውና በዓለም ላይ ካሉ ጥንታዊ ዲሞክራሲያዊ ስርዓቶች አንዷ የሆነችው ማላና በሯን ለከፈተችላቸው እንግዶች ብቻ የምትናገረው ሚስጥር አላት። አምላክ ሰዎች እርስ በርሳቸው መነካካት የለባቸውም ብሎ ደንግጎ ከሆነ እኛ እነዚያን ህጎች እናከብራለን። ያደግነው በዚያ መንገድ ነው። ለኛ እነዚህ ህጎች የህይወታችን አንድ አካል ናቸው። አያቴ ይበቃል፣ አሁን ወሬውን አቁሙ እያለች ነው። ይህች በሂማሊያ ተራሮች መካከል የተደበቀችው ትንሽ መንደር ማላና ትባላለች። በህንድ ውስጥ ካሉ በጣም የተነጠሉ መንደሮች አንዷ ናት። ይህች መንደር በሂማቻል ፕራዴሽ እምብርት ውስጥ ከባህር ጠለል በላይ ከ2600 ሜትር በላይ ከፍታ ላይ ትገኛለች። ወደ 1700 የሚጠጉ ሰዎች እዚህ ይኖራሉ። ሆኖም በዓለም ላይ በሌላ በማንኛውም ቦታ የማይገኝ ካናሺ የተባለ ለየት ያለ ቋንቋ ይናገራሉ። ባዕዳን ቋንቋውን እንዳይማሩት የተቻላቸውን ሁሉ ያደርጋሉ። ይህም በመካከላቸው እንደ ሚስጥራዊ ኮድ እንዲጠቀሙበት ያስችላቸዋል። ነገር ግን ይህም ቦታ ልዩ የሚያደርገው በሺዎች የሚቆጠሩ ዓመታትን ያስቆጠረው ህጋቸው ነው። ማንም ሰው ነዋሪዎቹን እንዲነካ አይፈቀድለትም። ቤቶቻቸውን መንካት ክልክል ነው። ወደ ቤተ መቅደሶቻቸው መግባት አይፈቀድም። ምክንያቱም ከውጭ የመጣ ማንኛውም ሰው እንደ ርኩስና ዝቅተኛ ስለሚቆጠር ነው። እንደ አንድ አፈታሪክ ከሆነ የማላና ሰዎች የታላቁ እስክንድር ወታደሮች ቀጥተኛ ዘሮች ናቸው ይባላል። ሌሎች ግን ይህ ከአፈታሪክ ያለፈ አይደለም ብለው ያምናሉ። ሆኖም በአንድ ነገር እርግጠኛ መሆን ይቻላል። እነሱ ከዘመናዊው ዓለም ጋር ለመራመድ እየሞከሩ አይደለም። ይልቁንም ዓለምን ከነሱ ለማራቅና ለመለየት እየጣሩ ነው። የማላና መንደር በቀላሉ እንድትደረስባት ተደርጋ አልተፈጠረችም። እንዲያውም መንገዶቹ በጣም አደገኛ ከመሆናቸው የተነሳ በእያንዳንዱ እርምጃ በወሰንከው ውሳኔ እንድትጠራጠር ያደርጓል። ቀጥ ብለህ ሂድ። መንገዱን ተከትለህ መጓዝህን ቀጥል። ሌላ ምንም አይነት መንገድ እንዳትይዝ። እኛም ሁልጊዜ መንገዱን እንከተላለን። ከመንገድ መውጣት አደገኛ ሊሆን ይችላል። የማናውቃቸው ቦታዎች ውስጥ ፈጽሞ አንገባም። እነዚህ የኛ ባህላዊ ጌጣጌጦች ናቸው። 10 10 በአንዱ ጆሮ 10 በሌላኛው 10 ከጥንት ጀምሮ እናደርጋቸዋለን። ነገር ግን ዛሬ ወጣት ሴቶች አያደርጓቸውም። በአሁኑ ጊዜ እንደኛ ያሉ አረጋውያን ሴቶች ብቻ ናቸው የሚያደርጓቸው። ይህ በጣም የተገለለ አካባቢ ነው። ያለን አምላካችን ብቻ ነው። ህይወታችንንም በእርሱ ላይ እናኖራለን። አስቸጋሪውን መንገድ አቋርጠህ ቦታው ላይ ብትደርስም እንኳ እንደሚያስገቡህ እርግጠኛ መሆን አትችልም። ለነሱ ከውጭ የመጣ ሰው እንደ እንግዳ አይቆጠርም። ይልቁንም እንደ እርኩሰት ምንጭ ይታያል። ማላና ስትደርሱ መጀመሪያ የምታስተውሉት ነገር ሰዎች እናንተን የሚመለከቱበት መንገድ ነው። በትኩረት ይከታተሏችኋል፣ ያጠኗችኋል፣ እንዲሁም በጉጉት ይመለከቷችኋል። ይህም ጠላትነት አይደለም፣ ነገር ግን ሞቅ ያለ አቀባበልም ሊባል አይችልም። እኛ ስለነሱ ለማወቅ እንደምንጓጓው ሁሉ እነሱም ስለኛ ለማወቅ ይጓጓሉ። ለጊዜው ከነሱ ጋር ለመግባባት ብቸኛው አማራጭ የአይን ለአይን ግንኙነትና መተያየት ብቻ ነው። ሁኔታው ዝምታ የሰፈነበት ቢሆንም ላሁኑ ይህም በራሱ ትልቅ ነገር ነው። ለማላና ሰዎች ከውጭ የሚመጣ ማንኛውም ሰው የሌላ ዓለም አባል ነው። ለዘመናት ጃምሉ ዴፕታ በሚባለው አምላካቸው ህግ መሰረት ኖረዋል። ከዋነኞቹ ህጎቻቸው አንዱ ደግሞ በትክክል ንጽህናቸውን መጠበቅ ነው። ለዚህም ከውጭ ከሚመጡ ሰዎች ጋር ማንኛውንም አይነት ንክኪ ከነርሱ ያርቃሉ። እነሱንም ሆነ ቤቶቻቸውን መንካት አይቻልም። ምክንያቱም ማንኛውም ንክኪ በባህላቸው መሰረት መጠበቅ ያለበትን ሚዛን ያዛባል። ከቀረው ዓለም እንዲለያዩ ያደረጋቸውም ይህው ምርጫቸው ነው። በምድራችን ላይ ካሉ እጅግ ከፍተኛና አስቸጋሪ ተራሮች መካከል ቢሆኑም ለብዙ ትውልዶች ራሳቸውን ችለው ለመኖር የሞከሩ ማህበረሰቦች ናቸው። የማላናን ደጃፍ ሊከፍትልን በፈቀደው የመንደሩ አስተዳዳሪ አቀባበል ተደረገልን። ይህም ወደ ዓለማቸው እንድንገባ ሳይሆን ስለ ህይወታቸው ሊነግረን ነው። ምክንያቱም ዛሬ እንደማይነኩ ሆነው
መኖር የቀረው ዓለም ሊገምታቸው የማይችላቸውን ተግዳሮቶች መጋፈጥ ማለት ነው። ስሜ ራጁራም ይባላል። የመንደሩ አስተዳዳሪ ነኝ። ማላና ከማንኛውም ሌላ መንደር የተለየች ናት። ባህላችን ያለው እዚህ ቦታ ብቻ ነው። በሌላ በየትኛውም የዓለም ክፍል ሊገኝ አይችልም። በመንደሩ ውስጥ ችግር በሚፈጠርበት ጊዜ ሁላችንም እዚህ እንሰበሰባለን። ይህ አደባባይ እንደ ፍርድ ቤት ያገለግላል። በመካከላችን ጠብ ወይም ክርክር ከተነሳ እዚህ ተወያይተን ለመፍታት እንሞክራለን። ነገር ግን ዛሬም ድረስ የምንጋፈጣቸው ብዙ ችግሮች አሉብን። በቂ መምህራንና ሐኪሞች የሉንም። ወደዚህ የሚያመጣውን መንገድ አይታችሁታል። አሁንም በጣም ባስከፊ ሁኔታ ላይ ነው። በተጨማሪም እንደ አካላዊ ንክኪ ክልከላ ያሉ ጥንታዊ ሕጎቻችን አሉ። ከውጭ የሚመጡ ሰዎች መጥተው በመንደሩ ውስጥ ተዘዋውረው መውጣት ይችላሉ። ከዚያ በላይ ምንም አይነት ግንኙነት የለም። ይህም ከቀረው ዓለም የሚለየን እጅግ ጥንታዊ ልማድ ነው። በእንግሊዝ አገዛዝ ስር በነበርንበት ጊዜም እንኳ በራሳችን ልማድ ራሳችንን ማስተዳደራችን ቀጥለን ነበር። እነዚህ ጥንታዊ ልማዶች ናቸው። እኛም እስከዛሬ ድረስ እናከብራቸዋለን። ከኛ መካከል አንዱ መንገድ ላይ ቢታመም ወይም ራሱን ስቶ ቢወድቅ ምን ሊፈጠር እንደሚችል ማወቅ ፈልጋለሁ። ትረዱናላችሁ ወይስ አትረዱንም? አንድ ሰው እርዳታ ካስፈለገው እንነካዋለን፣ እንዲሁም እናነሳዋለን። የሞቱትንም ቢሆን እንሸከማለን። እዚህ ሐኪሞች የሉንም። ስለዚህ ሰዎችን እስከ መንደሩ መግቢያ ድረስ ተሸክመን እናደርሳለን። አንዳንድ ጊዜ እንዲህ ያለ ነገር ሊያጋጥም ይችላል። ከዚያም የወደቁ ወይም አደጋ የደረሰባቸው ከሆኑ ለፖሊስ እናስረክባቸዋለን። አሁን ወደ ዋናው አደባባይ ደርሰናል። እንደደረሳችሁ የምታስተውሉት ነገር ቢኖር ምንም ሴቶች አለመኖራቸውን ነው። በቡድን ሆነው እርስ በርሳቸው የሚያወሩ ወንዶችን ብቻ ትመለከታላችሁ። ምንም የማይሰሩ ሊመስላችሁ ይችላሉ። ነገር ግን በእርግጠኝነት ስለ ማህበረሰቡ፣ ስለ ባህሉና ስለ ፖለቲካው እየተወያዩ ነው። በስብሰባዎች ላይ የሚገናኙት፣ የሚከራከሩት፣ ውሳኔዎችን የሚያሳልፉት እንዲሁም የመንደሩን ጉዳዮችና ከሃይማኖታዊ ስርዓቱ ጋር ያለውን ግንኙነት የሚያስተዳድሩ እነዚህ ወንዶች ናቸው። ሴቶቹ ደግሞ በበኩላቸው በእርሻ ቦታዎች ላይ እየሰሩ ወይም የቤት ውስጥ ስራዎችን እያከናወኑ፣ እንስሳትን እየተንከባከቡ፣ እንጨት እየለቀሙ፣ ምግብ እያበሰሉና ልጆችን እያሳደጉ ይኖራሉ። በእነሱ ስርዓት ውስጥ ይህ ክፍፍል እንደ ኢፍትሃዊነት ሳይሆን እንደ ተፈጥሯዊ ነገር ነው የሚታየው። ይህም የማህበረሰቡ ፍትሃዊነት አንዱ አካል ነው። ወንዶቹ ስልጣንን፣ ከአምላካቸው ጋር ያለውን ግንኙነትና ህጎችን ይወክላሉ። ሴቶቹ ደግሞ ቀጣይነትን፣ ህልውናንና የዕለት ተዕለት ኑሮን ይወክላሉ። ትንሽ እንግዳ ሊመስል እንደሚችል አውቃለሁ። ነገር ግን ይህ አደባባይ የነሱ ፓርላማ ነው። ማላና በዓለም ላይ ካሉ ጥንታዊ ዲሞክራሲ ስርዓቶች አንዷ ተደርጋ ትቆጠራለች። ምክንያቱም ለዘመናት ከህንድ መንግስት ርቃ ራሷን በራሷ ስታስተዳድር ቆይታለች። ውሳኔዎች የሚወሰኑት በአደባባዩ ላይ በምታዩቸው በሚከራከሩትና ህጎችን በሚተረጉሙት ሽማግሌዎች በጋራ ነው። ሆኖም ግን ማላና የዲሞክራሲና የሃይማኖታዊ አገዛዝ ድብልቅ ናት። ምክንያቱም ጃምሉ ዴብታ ሁልጊዜም የመጨረሻውን ቃል ይሰጣል። እንዲያውም ከመንደሩ ሽማግሌዎች መካከል በጣም ልዩ ሚና ያለው ሰው አለ። እሱም ከአምላካቸው ጋር የሚግባባና ፈቃዱን የሚተረጉም መካከለኛ ወይም አገናኝ ነው። ነገር ግን ማላናን በትክክል ለመረዳት ጃምሉ ዴብታን ራሱን ማወቅ ያስፈልጋል። ለመንደሩ ነዋሪዎች እሱ አምላክ ብቻ አይደለም፣ የህጎቻቸው፣ የማንነታቸውና የኑሮ ዘይቤያቸው ጠባቂ ነው። እዚህ ጋር ሃይማኖት፣ ፖለቲካና የዕለት ተዕለት ህይወት ሁሉም አንድና ተመሳሳይ ናቸው። እያንዳንዱ ትልቅ ውሳኔ በእሱ በኩል ማለፍ አለበት። የማላና ሰዎች ከውጭው ዓለም ጋር ንክኪን የሚያርቁት በትክክል በሱ ጥንታዊ ህጎች መሰረት ነው። ይህም በሂማሊያ ተራሮች ውስጥ ካሉ እጅግ ተነጥለው ከሚኖሩና ሚስጥራዊ ከሆኑ ህዝቦች አንዱ ያደረጋቸውን ንጽህና ለመጠበቅ በሚያደርጉት ጥረት ነው። ይህም ሰው ተራ የመንደሩ ነዋሪ አይደለም። እሱ በመንደሩና በጃምሉ ዴብት መካከል ያለው አገናኝ ነው። ማህበረሰቡ አስፈላጊ ውሳኔዎችን ማድረግ በሚኖርበት ጊዜ ሁሉ የአምላካቸውን ፈቃድ የሚተረጉመው እሱ ነው። በህጋችን መሰረት ሁሉም ሰው ወደዚህ መጠጋት አይፈቀድለትም። ለምሳሌ ይህ ቤተ መቅደስ መነካት የለበትም። ወደዚህ ስፍራ መቅረብ የሚችሉት የላቀ የዘር ደረጃ ያላቸው ብቻ ናቸው። ዝቅተኛ የዘር ደረጃ ያላቸው ግን እንዲገቡ አይፈቀድላቸውም። እዚህ ማላና ውስጥ ሁላችንም የራጅፑት ጎሳ አባል ነን። እዚህ ንክኪ የተከለከለው ለዚህ ነው። ዝቅተኛ የዘር ደረጃ ያለው ማንኛውም ሰው እነዚህን ነገሮች እንዲነካ አይፈቀድለትም። እና እኔ ከዝቅተኛ የዘር ደረጃ የመጣሁ መስላለሁ?
አንተ የየትኛው ዘር ደረጃ አባል እንደሆንክ የምናውቅበት ምንም አይነት መንገድ የለም። የየትኛውም ደረጃ ላይ እንደሆንክ ማወቅ አንችልም። ማንኛውም ሰው የዘር ደረጃው ግንባሩ ላይ አልተጻፈም። አንድን ሰው በመመልከት ብቻ የትኛው ደረጃ ላይ እንዳለ ማወቅ አንችልም። ወደዚህ የሚመጡ የውጭ ሰዎች ነገሮቻችን በነጻነት መንካት የማይችሉት ለዚህ ነው። ህጉ ይህ ነው። ይህ ወንበር ባዶ መሆኑንና እኔም እዚህ መቀመጥ መቻሌ በአጋጣሚ አይደለም። ምክንያቱም እኛን የመሰሉ የውጭ ሰዎች እንዲነኩት የተፈቀደላቸው ብቸኛው ቦታ ይህ ነው። ነገር ግን ስለ መንደሩ ሌላው አስገራሚ ሀቅ ደግሞ የህንድ ፖሊሶች ወደ መንደሩ እንዲገቡ አለመፈቀዱ ነው። አንድ ሰው ህግ ቢጥስ ማህበረሰቡ ራሱ ይፈርድበታል፣ ቅጣቱንም ይወስናል። ይህም ብዙውን ጊዜ የገንዘብ ቅጣትንና የንጽህና ስነ ስርዓቶችን ያካታል። ማላናን እንዲህ ልዩ የሚያደርጋትም ይሄው ነው። ምክንያቱም እሷ ዝም ብሎ ተገልላ የምትኖር መንደር አይደለችም። ከራሷ ዓለም ሳትወጣ የራሷን ህጎችና የፍትህ ስርዓት የፈጠረች አስገራሚ ቦታ ናት። እኔ የውጭ ሰው ምናልባትም እንደ ንጹህ የማልቆጠር ልሆን ይችላለሁ። ነገር ግን በተለይ እንደዚህ ባሉ ርቀው በሚገኙ መንደሮች ውስጥ ጥርጣሬን ወደ ጉጉት የሚቀይር አንድ ነገር ሁልጊዜ አለ። ከላይ ሲታይ መንደራቸው ወፍ ይመስላል። እንደነዚህ ባሉ መንደሮች ውስጥ ድሮን ሁልጊዜም ከፍተኛ መነቃቃትን ይፈጥራል። እንደምታዩት እነዚህ ወንዶች ከኔ ራቅ ብለው ቆመዋል። ነገር ግን ቤቶቻቸውን ከላይ አይተው ስለማያውቁ ለማየት በጣም ጓጉተዋል። ማላና ልክ ከተራሮች አናት ላይ የበቀለች ተክል ትመስላለች። አንደኛው በሌላኛው ላይ የተደራረቡ ከእንጨትና ከድንጋይ የተሰሩ የቤቶች ስሪት ስትሆን የተገነባችውም የመሬት መንቀጥቀጥን እንኳን መቋቋም በሚችል ጥንታዊ የሂማሊያ የግንባታ ጥበብ ነው። እዚህ ጋር እያንዳንዱ ዝርዝር ነገር የራሱ የሆነ ዓላማ አለው። እንስሳቱ ምድር ቤት ላይ ይኖራሉ። ቤተሰቦቹ ደግሞ ከነሱ በላይ ባለው ክፍል ውስጥ ይኖራሉ። ምግብና ቅመማ ቅመሞች ደግሞ ከሁሉ በላይ ባለው ክፍል ውስጥ ይከማቻሉ። ቤቶቹ በጣም ተቀራርበው ከመገንባታቸው የተነሳ አንድ ወጥ ግንባታ ይመስላሉ። ሙቀትን ለመጠበቅ ሲባል ትናንሽ መስኮቶች አሏቸው። በሮቻቸውም አጭር በመሆናቸው ወደ ውስጥ በገቡ ቁጥር ራስዎን ዝቅ ማድረግ ይኖርብዎታል። ነገር ግን ለማላና ሰዎች እውነተኛ ቤታቸው መንገዱ ነው። እዚህ ነው የሚገናኙት፣ የሚያወሩት፣ ማዕድ የሚጋሩትና የዕለት ተዕለት ህይወታቸውን የሚያሳልፉት። ከውጭ ከመጣ ሰው ጋር ባይገናኙም ቢያንስ እርስ በርሳቸው ይገናኙበታል። ምን እየሰራ ነው? ሩዝ። ከእናንተ ጋር መብላት እችላለሁ? ከኛ ጋር መብላት አትችልም፣ አይፈቀድም። ታዲያ በሌላ ሳህን መብላት እችላለሁ? አዎ። ወንድም ምን ትመርጣለህ? ሩዝ ወይስ ቂጣ? ያልተጠበቀ ነገር እየተፈጠረ ነው። ምክንያቱም አንዳንድ ተገቢ ያልሆኑ ሊመስሉ የሚችሉ ጥያቄዎችን በመጠየቅ ህጎችን ለመረዳት እየሞከርኩ ነበር። ምሳ አብረው ለመብላት እየተዘጋጁ ያሉትን እነዚህን ሰዎች ልቀላቀላችሁ እችላለሁ ብዬ ጠየቅኳቸው። የሚገርመው ደግሞ እሺ አሉኝ። ግን በልዩ ሁኔታ ምግቤን የሚጣል ሳህን ላይ እያዘጋጁ ነው። እኔ ራሴ እንዳነሳው መሬት ላይ የሚያስቀምጡት ይመስለኛል። በሱና በእኔ መካከል ምንም አይነት አካላዊ ንክኪ መኖር የለበትም። ነገር ግን በህጎቻቸው መካከል እንዲህ ያለ ልግስና ማሳየታቸው አስገርሞኛል። አትንካኝ ወንድሜ። አልነካህም። ከዚህ ራቅ በል። እሺ። ይህ በእርግጠኝነት በጭራሽ የታቀደ አልነበረም። ምንድነው? ዳል። በጣም አመሰግናለሁ። ለእንግዳ ምግብ ሲቀርብ ሳህኑን መሬት ላይ ማስቀመጥ ጨዋነት የጎደለው ሊመስል ይችላል። ነገር ግን እዚህ ከመጣው ጀምሮ እንደ እንግዳ ጥሩ አቀባበል አድርገውልኛል። ይህን ቀን አብረው እያከበሩ ያሉ እነዚህ ሰዎች እጅግ በጣም ደግ ናቸው። እኔ በግልጽ የውጭ ሰው ነኝ። ሆኖም ከሁሉም ነገርና ከህጎቻቸው በተቃራኒ በዚህ መንገድ ተቀብለውኛል። ስለዚህ ባህላቸው ልቤን ነክቶታል። ለምን ምግብ ልትሰጡኝ ፈለጋችሁ? ሁሉንም ሰው እንመግባለን። ኔፓላውያንን የውጭ ዜጎች እኛ ልዩነት አናደርግም። ሰዎች እናንተ ደጎች እንዳልሆናችሁ ያስባሉ፣ ግን ደጎች ናችሁ። መንደራችሁን ለመጎብኘት እንደኔ ስለሚመጡ የውጭ ዜጎች ምን ታስባላችሁ? ለኛ እነሱ የአምላክ አምሳያዎች ናቸው። ምግቡ ይጣፍጣል? በጣም ይጣፍጣል። የበላሁበትን ሳህን ቆይተው ከሚያቃጥሉት ቆሻሻ ጋር እዚሁ መተው የምችል መስሎኝ ነበር። ነገር ግን ስለበላሁበትና ስለነካሁት ከሌላው ነገር ጋር አብረው ሊያቃጥሉት እንደማይችሉ ነግረውኛል። ስለዚህ ማንም ሰው ሳህኑን እንዳይነካው እነሱ በማይኖሩበት የመንደሩ ክፍል በሌላ በኩል መጣል ይኖርብኛል። ይዤው ወርጄ ከመንደሩ ውጪ መጣል አለብኝ። መንደሩ በቆሻሻ ተጥለቅልቆ እያለ ይህ ሳህን ግን እዚህ መቆየት አለመቻሉ ትንሽ ያስቃል። ይዘነው ከመንደሩ መውጣት ይኖርብናል።
ይነግረናል። ነገር ግን እዚህ ተራሮች ለምን በፕላስቲክ እንደተሸፈኑ ለመረዳት ወደ ኋላ መለስ ብለን ማየት ያስፈልጋል። ማላና ዝነኛ የሆነችው በነዋሪዎቿ ብቻ አይደለም። እነዚህ ተራሮች ቃል በቃል ሰፊ በሆኑ የዱር ካናቢስ ማሳዎች የተሸፈኑ ናቸው። ይህም በዓለም ላይ ካሉ ምርጥ የካናቢስ ሙጫዎች አንዱ የሆነውንና በዓለም አቀፍ ደረጃ ዝነኛ የሆነውን የማላና ክሬም ለማምረት ያገለግላል። ዝናው በሺዎች የሚቆጠሩ ሰዎችን ወደዚህ መንደር አምጥቷል። ወደ መንደሩ የመጡት ግን ሰዎች ብቻ አይደሉም፣ አዲስ ችግርም እንጂ። ጥቂት ወጣቶች ይህን እንዲያሳዩን ለማሳመን በጭራሽ ቀላል አልነበረም። ነገር ግን የማላና ክሬም የሚባለው እጅግ ንጹህ የሆነ የካናቢስ ሙጫ ነው። እጅግ በጣም ኃይለኛ ሲሆን እዚህ ተራሮች ውስጥ በአካባቢው ሰዎች ይመረታል። እነዚህ ሰዎች እመኑም አትመኑም በአንድ ጣሊያናዊ አማካኝነት ይህን ሙጫ የሚያመርቱበትን አዲስ መንገድ አግኝተዋል። በዓለም ዙሪያ በጣም ተፈላጊ ከመሆኑ የተነሳ ማላና አሁን አስገራሚ ተቃርኖ ገጥሟታል። እሷ ከዓለም ለመራቅ እየሞከረች ባለችበት ወቅት ዓለም ደግሞ ይህንኑ ምርት ፍለጋ ማላናን እየፈለገቻት ነው። በመንደሩ ውስጥ ያን ሁሉ ቆሻሻ ያየነውም በዚህ በማላና ሙጫ ምክንያት ነው። ምክንያቱም ሰዎች ከመላው ዓለም ወደዚች ይመጣሉ፣ ሲደርሱም ይመገባሉ። ነገር ግን ቆሻሻቸውን የት መጣል እንዳለባቸው አያውቁም። ስለዚህ ማላና አሁን ይህንንም መቅሰፍት እየተጋፈጠች ነው። ከማላና ክሬም ጋር የተያያዘው የፕላስቲክ መቅሰፍት። እነዚህ ሴቶችና ወንዶች ተመሳሳይ ህይወት ይጋራሉ። ነገር ግን ተመሳሳይ ቦታዎችን የሚጋሩት አልፎ ነው። በቀን ተለያይተው ይኖራሉ። ፀሐይ ስትጠልቅ ብቻ በአንድ ጣሪያ ስር ይሰበሰባሉ። አንዳንድ ጊዜ ጀብድ ያለባቸው ጉዞዎች እንዲህ ያሉ ድንቅ ስጦታዎችን ይሰጡናል። አንድ ሰው ሲዘፍን ሰማል። እነዚህ ወጣቶች ሴቶች ነበሩ። እንዳንረብሻቸው ብለን በጣም አልተጠጋናቸውም። በዋናው ቤተ መቅደስ ፊት ለፊት እየዘመሩ ወይንም ይልቁንም እየጸለዩ ነው። ቤተ መቅደሱ በአምላካቸው ስም መስዋዕት ከሆኑ የፍየልና የበግ ቀንዶች ያጌጠ ነው። ይህም እጅግ የሚገርም ትዕይንት ነው። ይህች ወጣት ገና ለአካለ መጠን የደረሰች ስትሆን ያደገችውም በህግጋት በተሞላ ዓለም ውስጥ ነው። ስለዚህ እዚህ መኖር ይከብዳት እንደሆነና እንዳልሆነ ከነዚህ ተራሮች ባሻገር ምን እንዳለ ለማየት ተመኝታ ታውቅ እንደሆነ እጠይቃታለሁ። ብነካሽ ምን ይፈጠራል? የገንዘብ ቅጣት መክፈል ይኖርብሃል። አምላካችን ይከለክላል። እኛ ባህላችን ያስተማረንን እንከተላለን። ለዚህ ነው ንክኪን የማንፈቅደው። አለበለዚያ አምላካችን ይቆጣል። ይህ መንደር የአምላካችን ነው። ሰዎች እርስ በርስ መነካካት እንደሌለባቸው አምላክ ከወሰነ እኛ ይህንን ህግ እናከብራለን። ዝቅተኛ የዘር ደረጃ ያላቸው ሰዎች ሊነኩን አይችሉም። የታኩር ጎሳ አባላት የሆኑት ግን ይችላሉ። ነገር ግን እዚህ በጥሩ ሁኔታ እንኖራለን። እነዚህ ህጎቻችን ናቸው። ያደግነውም በዚህ መንገድ ነው። ለኛም የህይወታችን አካል ናቸው። አያቴ ይበቃል፣ አሁን ወሬውን አቁሙ እያለች ነው። እዚህ በመኖሬ በጣም ደስተኛ ነኝ። ምክንያቱም መንደራችን ከገነት የማያንስ ውበት አለው። ማላና ውብ ቦታ ናት። ነገር ግን ለኔ ከምንም በላይ አስፈላጊው ነገር ቤተሰቤ ነው። ከነሱ ጋር አብሮ መኖር ከሁሉ የላቀ ደስታ ነው። ማላና ዝም ብሎ ከአንድ መንደር በላይ የሆነች ቦታ ናት። በጋራ አመጣጥ፣ በደምና በጠንካራ የማንነት ስሜት በተሳሰሩ ትልልቅ የቤተሰብ ጎሳዎች የተከፋፈለ ማህበረሰብ ነው። እዚህ እያንዳንዱ ሰው በግልጽ የተቀመጠ ቦታ አለው። ለዘመናት የመንደሩ ነዋሪዎች ማንነታቸውን ለመጠበቅ ብቸኛው መንገድ እንደሆነ በማመናቸው ከገዛ ማህበረሰባቸው ውጪ ላለመጋባት መርጠው ኖረዋል። ነገር ግን ጥቂት ሰዎች ብቻ የሚያውቁት አንድ ተቃርኖ አለ። በእነሱም መካከል እንኳ ዝቅተኛ የዘር ደረጃ ያላቸው አሉ። እነዚህ ዝቅ ተደርገው የሚታዩ ቤተሰቦች በማህበረሰቡ ዳርቻ ላይ ይኖራሉ። ይህም ሁሉንም ሰው በሩቅ በሚያቆይ ዓለም ውስጥ ሁልጊዜም ቢሆን ይበልጥ ራቅ ተደርጎ የሚቀመጥ ሌላ ሰው እንዳለ መገመት ይቻላል። ሁላችንም እዚህ በአንድ ቤት ላይ እንተኛለን። ሁላችንም በአንድ ጣሪያ ስር ነው የምንተኛው። ነገር ግን የሚያስፈልገን ነገር ሁሉ አለን። እዚህ እንኖራለን። ምግባችንም እናዘጋጃለን። ይህ ወጥ ቤታችን ነው። ነገር ግን የምንኖርበትም ክፍል ጭምር ነው። ህይወቱ ቀላል ነው። ነገር ግን የሚያስፈልገን ነገር ሁሉ እዚህ ይገኛል። በእርግጥ በከተማ ውስጥ ብዙ ተጨማሪ ነገሮች አሉ። ነገር ግን እዚህ ህይወት የተለየ ነው። እዚህ የራሳችን ህይወት፣ ልማድና ባህል አለን። ግድግዳው ላይ የተደገፈ ጠመንጃ አስተዋል። እንስሳቱን ለመጠበቅ እዚያ የተቀመጠ መስሎኝ ነበር። ነገር ግን አንዳንድ ጊዜ ስጋቱ የሚመጣው ከራሱ ከመንደሩ ውስጥ መሆኑን ገለጹልኝ። ይህም ባላቸው የዘር ደረጃ ምክንያት ነው። ጠመንጃውን ያስኩት ስለወደድኩት ነው። ነገር ግን በዋነኝነት ራሴን ለመከላከል ነው። እኔንና ቤተሰቤን ለመጠበቅ ሊያገለግል ይችላል። ብዙውን ጊዜ እዚህ ሆነው የሚቀመጠው። ነገር ግን የሆነ ነገር ቢፈጠር ልጠቀምበት እችላለሁ።
አንድ ሰው ቤተሰባችንን ቢያስፈራራ? እርግጥ ነው ህጎችን ማክበር በነበረብን በዚህ መንደር ውስጥ ከዋልን ካደርን በኋላ በትክክል የሚያስፈልገኝ ይሄው ነበር። ማንንም አትንካ፣ ከማንም ጋር በጣም ተቀራርበህ አትቀመጥ። አሁንም ደግሞ በእነዚህ ሰዎች ቤት ውስጥ መስተንግዶ ማግኘት ትንሽ እንግዳ ነገር ሆኖ ይሰማኛል። እዚህ ቤታችን ውስጥ እርስ በርስ በመነካካት ረገድ ምንም ችግር የለም። ችግሩ የሚፈጠረው ወደ ቅዱስ ቦታዎች ስንገባ ወይም የሌላ ዘር ደረጃ አባላትን ስናገኝ ነው። በመካከላችን ግን እንደተለመደው መነካካት እንችላለን። ሌሎችን መንካት ትችላላችሁ? አንችልም። አትችሉም? እና ከነሱ ጋር አብራችሁ ትሰራላችሁ? ማድረግ የማንችለው ብቸኛው ነገር እነሱን መንካት ነው። በሌላው በሁሉም ረገድ በመደበኛነት ነው የምንኖረው። የተከለከለው አካላዊ ንክኪ ብቻ ነው። ከዚያ ውጪ ልክ እንደ ማንኛውም ሰው ሁሉንም ነገር እናደርጋለን። ሰዎች እርስ በርስ እንዳይነካኩ መደረጉ ትክክል ይመስላችኋል? እጅግ ጥንታዊ የሆነ ልማድ ነው። እኛም ማክበራችንን መቀጠል አለብን። ምክንያቱም ህጉን መጣስ አምላካችንን ሊያስቆጣው ይችላል ብለን እናምናለን። ስናወራ ከጥቂት ዓመታት በፊት ይህ ቤተሰብ በማላና ታሪክ ውስጥ ካሉ እጅግ አስደናቂ ክስተቶች መካከል በአንዱ ማዕከል እንደነበረ ተረዳው። ለዘመናት የቆየውን ባህል ጣሰ እና የመንደሩን ህግጋት ለዘላለም የቀየረ ውሳኔ እንደተወሰነ ነገሩኝ። ልጄ ከመንደሩ ወጣቶች መካከል የላቀ የዘር ደረጃ ያላትን ሴት በማግባት የመጀመሪያው ነበር። ስሜ ቤሊራም ይባላል። ተወልጄ ያደግኩት እዚሁ ማላና መንደር ውስጥ ነው። ይህች ባለቤቴ ናት። የምንተዋወቀው አብረን ትምህርት ቤት ስንማር ጀምሮ ነው። እዚያ ነው የተገናኘ ነው። ከዚያም እንደ አውሮፓውያን አቆጣጠር በ2012 ለመጋባት ወሰን። ዛሬ 3 ሴት ልጆች አሉን። በመጨረሻም ሁሉም ነገር የሚወሰነው እንዴት ለመኖር በምትመርጠው ምርጫ ላይ ነው። በመጋባታችን ህግ ጥሰናል። ከተጋባን ጀምሮ ወደ ወላጆቿ ቤት መግባት አልተፈቀደላትም። ልታገኛቸውና ልታወራቸው ትችላለች፣ ነገር ግን ወደ ቤቱ መግባት አትችልም። ያ በር አሁንም ለሷ ተዘግቷል። ከነሱ ጋር ማውራት የምትችለው ከውጭ ሆና ብቻ ነው። እርስ በርሳቸው መነካካት አይችሉም። እሷም ወደ ቤቱ መግባት አትችልም። እኔ ዝም ብዬ ልቤን ተከተልኩ። በመጨረሻም እሱን ለማግባት መረጥኩ። ሁሉም ሰው ሊያስቆሙን ሞክሮ ነበር። ማድረግ የለባችሁምም አሉን። ነገር ግን እኔ ቀድሞውኑ ውሳኔን አሳልፌ ነበር። በዚያን ጊዜ የምፈልገውን አውቅ ነበር። በተጨማሪም የአምላክ ፈቃድ አለ። ከፊሉ በሰዎች ይወሰናል፣ ከፊሉ ደግሞ በአምላክ፣ ግማሽ በግማሽ። በተፈጥሮ እያንዳንዱ ቤተሰብ ለልጆቹ ትክክል ነው ብሎ የሚያምንበትን ለማድረግ ይጥራል። ቤተሰቦቿ ሊያስቆሙን ሞክረው ነበር። በመጨረሻም ወደ ፍርድ ቤት ለመሄድ ተገደድን። ነገር ግን በዳኛው ፊት ከኔ ጋር መኖር እንደምትፈልግ በግልጽ ተናገረች። ፍርድ ቤቱም ለኛ ፈረደልን። እዚህ ሂማካል ውስጥ አሁንም የዘር ደረጃ ልዩነቶች አሉ። ያ እውነት ነው። ነገር ግን እያንዳንዱ ሰው ልቡን የመከተል መብት አለው። ሁለት ልቦች አብሮ ለመኖር ሲመርጡ አንዳንድ ጊዜ ህግጋት ሊለዩቸው አይችሉም። ወደዚህ ከመምጣቴ በፊት ለመረዳት በጣም ከባዱ ነገር የነሱ ህግጋት የሚሆን መስሎ ነበር። አንድን ሰው ወይም ቤትን እንዳትነካ የሚከለክሉት ወይም ማንን ማግባት እንዳለብህና እንዴት መኖር እንዳለብህ የሚወስኑት። ነገር ግን ከዚያ አንድ ነገር ተረዳው። እኛም ቢሆን በጭራሽ ባልመረጥናቸው ህጎች ውስጥ ነው የምንኖረው። እነዚህ ህጎች የህይወታችን አካልና የተለመዱ ስለሆኑ ብቻ አናስተውላቸውም። እነዚህም የሌሎች ሰዎች ግምት፣ ልማዶች ወይም ያደግንባቸው እምነቶች ናቸው። ማን መሆን እንደምንፈልግ ራሳችንን ከመጠየቃችን በፊት ማን መሆን እንዳለብን የሚነግሩን ሰዎች ናቸው። ምናልባትም ጉዞዬን የምቀጥለው ለዚህ ሳይሆን አይቀርም። ከኔ የተሻለ የኑሮ ዘዴ ፍለጋ ሳይሆን ከኔ ዓለም በጣም የተለየ ዓለም ባጋጠመኝ ቁጥር የራሴን ዓለም በአዲስ እይታ ማየት ስለምችል ነው። እንደ እውነቱ ከሆነ ለኔ ጉዞ ማለት ትርጉሙ ይሄው ነው። ብዙ አገሮችን ስለመጎብኘት ብቻ አይደለም፣ እንዲሁም በእርግጠኝነት ዓለምን ለመለወጥ መሞከር አይደለም። ይልቁንም ዓለምን የማየበትን መንገድ በትንሹም ቢሆን እንዲቀይረው መፍቀድ ነው። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። መልካሙን ሁሉ በመመኘት አበቃው። ሃይማኖት ምን አለ ነበሩ።